እሱ አንድ ነገር እንኳን አወቀ ማለት ልጃችን ላይ የሆነ ነገር ሊያደርግ ይችላል ነው። እሷ በፍጹም መያዟ መታወቅ የለበትም። መጀመሪያ በዚህ ጉዳይ እንድትስማማ እናርጋት። ነይ እና አቶ አፈርት ብላ ነይ ማታመልጭውን ነገር መልስ በጣም ተው። ገባሽ አይደል? ከጀርባሽ ያለውን ሰው ትናገሪያለሽ። አላወጣውም። ከዚህ እስካሁን ታገሰሻለሁ። እግዚአብሔር በተደጋጋሚ የሚደወለው ከዛሬ ማለፍ የለበትም። ሲጀመር ቁጭ ብለሽ መነጫነጭና መነፋረቅ ጥቅም የለውም። ከዛሬ ማለፍ የለበትም ሲጀመር። ለምንድን ነው እስካሁን የምናቆያት? ሲጀመር ማለፍ አለበት። እኔ መላ አለኝ፣ ሲስተም አለኝ። እኔ እናውራበት፣ በስነ ስርዓት እንወያይበት። ምን እናድርግ መሰላችሁ? አሁን ማለት ነው የበለጠ ልጃችንን ለጥቃት የምንዳርገው እኛ የሆነ ነገር እያደረግን እንደሆነ ከታወቀ ነው። የሆነ ነገር እያደረግን ዝም ብለን እንቀልብ ጠላት አይደለም። ምንም የቀለብናት ነገር የለም። እያሰቃየኋት ነው እንትን ያልኩት። ጠፍንጌ ይኸው ሲሚንቶ ላይ ነው ሴራሚክ ላይ ነው እያሳደርኳት ያለሁት። ራሷን እስክትስት ድረስ ነው ልክ እያስገባኋት ያለሁት። እሱ አይደለም ጉዳዩ። አሁን እሱ አንድ ነገር እንኳን አወቀ ማለት ልጃችን ላይ የሆነ ነገር ሊያደርግ ይችላል ነው። ስለዚህ ተደማመጡ። አንድ ሰው ሲያወራ አንደኛው ስሙ የሰው ሞሪ የሁላችንም ሀሳብ የሆነ ነገር ሊፈጥር ይችላል። እቺ ሴትዮ ማለት ነው እሱ ይሄኔ ከጀርባ ማንም ሰው ላይኖር ይችላል። አውቃ ሊሆን ይችላል ልጄ ሳልመጥፋት የፈለገችው ተጠያቅና ሰው ካለ ምንም ከጀርባ እንዳለ ተደወላል። እንደ አንተ ላይ ስልክ ተደውላ ሲያስፈራራ ነበር። እኔ ወንድሟ እንዳይሆን ብዬ ደግሞ ፈራውኝ። ተንኮሏ ነው እሷ። ወንድሟ ወይ ከኛ ብር ለመቀበል ነው እንደዚህ የምታረገው። ታዲያ ምን ልበል? አንድ ማረግ ያለብን እሷ በፍጹም መያዟ መታወቅ የለበትም። ከጀርባ ራሷ ትላንትና ራሱ ምን ብላለች? እዛ የያዝናት ጊዜ ለሌላ ሰው ሰጥቼዋለሁ ልጁን ብላለች። ከኋላ ከጀርባ ሌላ ሰው እንዳለ ግልጽ ነው። ስለዚህ እኛ ምንድነው ማድረግ ያለብን? ይኸውልህ መጀመሪያ በዚህ ጉዳይ እንድትስማማ እናርጋት። ማለት ምንም ሳታስነቃ እንዳልተያዘች ሆና እንድታወራው ማሳመን አለብን። ላታምንልን እሺ ላትለን ትችላለች በአንዴ። ግን በግድም እየቀጠቀጥም ቢሆን እንደዛ እናርጋ። ከዛ ትደውልለት ማለት ነው። መያዟን አውቃል አላወቀም የሚታወቅ ነገር ስለሌለ እሺ እንዴት ትለናለች ነው እኮ ጉዳዩ። አውቃ የምትሰራ ከሆነ እሺ አትለን። አልተነሳችም። ነይ እና አቶ አፈርት ብላ ነይ መጀመሪያ ውሃ ድፊ። ምን አባቱ ታዝኝላት በደንብ ድፊ ይባል። ጀዝባ ተነሽ። እዚህ ጭንቅላትሽን ሳላፈነዳው በእርግጫ ተነሽ። ወደ ላይ ደግሞ አንቺ ተነሽ እያልኩሽ አይደል እንዴ? አያ እጂ አስነሳት አቁማት ሳታክኒ አጥብለሽ ትግል ምናምን አልፈልግም። ተቆም። ለምን ነው የምትቀመጠው? ይኸውልሽ አንቺን እኮ ነው ምንድነው ተመቻችተሽ ትጋደሚያለሽ። እና ወደዚህ አንተ አትምታት። እገላታለሁ። የሆነ ሰበብ ነው የምትፈልገው። እገላታለሁ። ልጃችንን ነው እኮ የወሰደችው። ይኸውልሽ እኔ የፈለገ ነገር ልትወስጂ ትችያለሽ። የፈለገሽን ነገርም እኛ ላይ ጥቃት ልትፈጽሚ ትችያለሽ። በልጄ ግን ከመጣሽ አልለቅሽም። ዝም በይ በላት። ዝም በይ ይኸውልህ ዳኒ፣ እኔ ማለት የፈራሁት እሷ አንድ ነገር ከሆነች ልጄ እዛ አንድ ነገር ያደርጉብኛል። ስለዚህ ቀጥ ብለሽ ቁቢና ነገር እንድትሞት አይደለም የምፈልገው፣ በቁሟ እንድትሰቃይ ነው የምፈልገው። ይኸውልሽ በደንብ አዳምጪ፣ ጆሮሽን ከፍተሽ። ህፃን ላይ ሌላ ሰው ምን አገባህ አንተ? ጻት በይ
ለመሞት ነው ሲጀመር እሱ ሀሳቧ ማለት ነው። ልጃችን ሳይገኝማ አትሞቻትም። ልጃችን ሳይገኝ ልጄን ካገኘው በኋላ ግን እገልሻለሁ ማለት ነው። ና ዳኒ ነይ ውሸት ነይ። የትም የማታመልጪውን ነገር መልስ ዳኒ መረጃ ነው የምታጠፋው። መረጃ ነው የምታጠፋው። ይኸውልሽ እኔ ማለት ነው ቆመሽም እንዳትራመጂ በህይወትም እንዳትሞቺ ነው ማረግሽ። ሰምተኛል? ልጁን የት ነው ያደረገው? የት እንዳደረገችው ለምን አትጠይቃትም? ስለ ልጁ የት ማረግ አይደለም መልሽ። ይኸውልሽ ወላንሳ እኔ መጀመሪያ የምትነግሪኝ መረጃ ካለ ልጃችን የት ነው ያለው? አንደኛ ቀጥ ብለሽ ደግሞ ወደ ልጁ ትወስጂናለሽ። እዚህ ጋር ምንም የምንሰራው ጉዳይ የለንም እኛ። ልጁ ጋር ትወስጂናለሽ። ሶስተኛ አድርጊ የምንልሽን እያንዳንዱን ነገር ታድርጊያለሽ። እቺን ታክል ያለ ማድረግ ሀሳብ ካለሽ ግን ህይወትሽ ላይ ነው። ይኸውልሽ ፍቅር እዚህ ጋር ማለት ነው እኔ እሷን ደብድበን አሰቃይተን መግደል አቅቶን አይደለም። ለምን ወደ ቁጭ በይ ደነስ። የእሷ ስልክ አለ። ምን እናርግሽ? የት አለ የእሷ ስልክ? ስልክሽ የት ነው ተቀብለሻል ያደረግሽው? ይሄን ያስቀመጠችው እኔ የፈለኩት ምንድን ነው መጀመሪያ የምትነግሪኝ ነገር ካለ ንገሪኝ ነው። እድል ሰጥተንሻል። ህፃኑ የት ነው? ይኸውልሽ እስካሁን የታገስንሽ ማለት ነው ፖሊስ ጣቢያ አንቺን ወስዶ ልጃችን መቀበል። እኛ ልጃችን ላይ ጉዳት ተናገሪ። የት ነው? ካልተናገርሽ ይኸውልሽ ነግሬሻለሁ፣ ይደፋሻል። ለምን በስነ ስርዓት እንደዚህ በስነ ምግባር ለምን አንጠይቅ? ህፃኑን የት ነው ያደረግሽው? ጥርስሽ እንዲወርቅ አትፈልጊም? እንደዚህ ነው ያሰቃይና አልነግራችሁም እንዴ? አረ በጸባይ አትናገሪ። ወላንሳ በጸባይ እንጠይቅሻል። አትናገሪ። የት ነው ያደረግሽው? አትናገሪ። የት ነው ያደረግሽው? እሺ አናችሁ ጠይቁላችሁ ለነቃችሁ እንዴ? እኔ እጠይቃታለሁ። መጠየቅ ባለብኝ የተያዘብን ልጅ ነው እና መቸኮል የለበትም። ምክንያቱም ልጃችን እንዳናጠፋራለሁ እኔ ማለት ነው። ስለዚህ አሁን የሚጠይቅሽን ጥያቄ መልስ። እሱን ማየት ታይናስም እሱን የሚልሽን ከጀርባሽ ያለው ማን አባቱ ማን ነው? ተናገሪ። ሁሉንም ነገር አውጪ። ይኸውልሽ ቅድም እንዳልኩሽ ነው። እኔ አንቺ ብቻሽን ምንም የማድረግ አቅም የለሽም። ምክንያቱም ራስን ደቃቃ እንደሆንሽ ይኸውልህ አንተ እረፍ። እንደዛ አትማታ በእናትህ። እኔ ከጀርባሽ ሰው አለ አለ የለም? ሰው የለም። ማን ነበር ስልክ የምደውልልሽ ባለፈው? እዚህ እኔን የመታሽኝ ግን ከስልክ እያወራሽ ነበረ ወይ? እንዴ ሴት ናት እህቴ ናት አልሽኝ። እህትሽ አይደለችም። ና ያዛት የትም አትሄድም ነገር ሰባት አልክሚ አሁን ይኸውልሽ የምልሽን እያንዳንዷን ነገር ታዲያ ለእኔ ተዋት። ሲጀምር ምን ማድረግ እንዳለብኝ እኔ ጠንቅቄ አውቃለሁ። አሟሟትሽን የስቃይ ነው ማለት ነው። ትሰሚኛለሽ? አሟሟትሽን የስቃይ ነው ማድረገው። ስለዚህ ምልሽን ነገር በስነ ስርዓት አዳምጪ። ገባሽ አይደል? ከጀርባሽ ያለውን ሰው ትናገሪያለሽ። ስልኩን ሲጀመር እኛ ስልክሽን ፈትሸነዋል። በተደጋጋሚ የሚደወል ስልክ አለ። የሚደወለውን ስልክ እና የዛን ቀን የሚደወለውን አይቼዋለሁ። ፈትሸነዋል። አንድ አይነት ስልክ ነው የሚደወልሽ፣ አንድ አይነት ቁጥር ነው የሚደወልሽ። ይኸው ስልካችን መጨረሻ እሱ ማን ነው? ከዛ በኋላ ኤፍ ብለሽ ነው ሴፍ ያደረግሽው። ማን ነው ኤፍ ብለሽ ያደረግሽው? ተናገሪ። ይኸውልሽ አግሪ የሆነ እኔ ራሴ የማቃጥልሽ ማለት ነው። አሁን በስልክ ማለት ነው ትደውይለታለሽ።
አለቃትም ሲጥር ማለት ወጣ ያለ ነገር የምታደርጊ ከሆነ በዚህ ገመድ ሲጠርጌ ይቀላታል። እግዚአብሔር ምስክሬ ነው ካልኩ ደግሞ ታገኛለሽ። ባህሪ እናቴን እገልሻለሁ። እደውለዋለሁ ይሄን ቁጥር ከዛ ይኸውልህ ፍቅር አንገቷን ያውጣው አላወጣውም። በሌላ ነገር ምንም እናስፈራራት ነገር የለም። ሲጥር ማለት እሱ ስትደውልለት ስልኩን ከሰማ ድምጿ እንደዚህ እየታገለች እኮ ነው እኮ እንደዚህ እንደሆነ ከሰማ እኮ የታገለች ነው ያናገራትማ እኮ ዘና ብለሽ ነው የምታወሪው ያልኩሽ። ግን ከኋላሽ ሆኜ ነው መያዝ አለብኝ። መጀመሪያ ፍታኝ ነው አወራለሁ። ካልፈታኝ አይሆንም። መፈታተኝ ሌላ ነገር ልታስብ እንደዛ ማለት ሁላችንም ገደል የሚገቡት ገደል ነው። እኔ በሌላ ነገር እናስማማ። እኔ ሞትና ልጄ ቢድን ነው የሚሻለው። እዚህ ጋር ማለት ነው የምተለትልሽ። አይ ይደውላል ካደውልለት ብዙ ፋይል አለ። በነገራችን ላይ ብዙ ፋይል አለብሽ የተቀረጸ። መደወሌ በፊት ትስማሚያለሽ አትስማሚ? አስማማ ምን ተመረከ ከፈታኝ ትፈቻለሽ። አንቺ ብልጥለኛ ሞኛ ስልክ እኮ ሲጀምር በጣም እየተደወለ ነበር። እኔ እኮ ነገርኳችሁ በስነ ስርዓት አንድ አይነት ቁጥር ይደውል። አሁንም ራሱ ሊደወል ሜቢ አላውቅም፣ ግን ካልተደወለ ያውቀዋለሁ። እዚህ ቤት ሆነሽ በስልኬ ስንት ደውለሽላታል? የሚደወልልሽ ስልክ ይኖራል ወይ ደግሞ አንቺ ራስሽ ትደውያለሽ አለቃ የሚባለው ሰውዬ ጋር። ከዛ በኋላ በስነ ስርዓት ታወራለሽ። እግዚአብሔር እምቢ የምትል ከሆነ ጨምርባት እና ይጨመርብሽ። እኔ እግዚአብሔር ነው የምልሽ፣ ነግሬሻለሁ። ይሄንን ማነው አይንሽ ላይ ደፋና አራትሽ ነው። ተስማሚያለሽ? ከዛ ልጄም ይሞታል። ተስማሚያለሽ? ለወደጅሽ እንቺና ተናገሪ። እኔ እስካሁን ታገሰሻለሁ። ለልጄ ስለታገሰ በስነ ስርዓት ማትናገር ከሆነ ያላትን ፋይል እንዳለ ለፖሊስ ዘርግፎ መስጠት። አሁን አታውሪ፣ እናቴን አታውሪ። አሁን ስንደውል ማለት በስነ ስርዓት አታውሪ። ንገሪው ተይዣለሁ ብለሽ ከዛ ማረግሽን ደግሞ እኔ ነኝ የማውቀው። እግዚአብሔር ለልጅ ሙዛ ለነገር ካሁን ለምን የሚያልኩሽ እኔ ነግሬሻለሁ። በጥርስ ነው መሰረት ተረጋጊ እንጂ ለመረጋጋት ሞክሪ። ቁጥሩን ንገሪ። ተናገሪ። አንድ በአንድ ቁጥሩን ተናገሪ። አላውቅም። ቁጥሩን አላውቀውም። ኤፍ የሚል ነው ያለው። ኤፍ የሚል ነው ያለው። ዋው ለፖታው ተረጥሽ። ከዚህ እስካሁን ታገሰሻለሁ። እግዚአብሔር በተደጋጋሚ የሚደወለውን ሰላም ኤፍ ነው የሚለው። ኤፍ የሚለው በተደጋጋሚ ይደወላል። ምንም እንደተያዘ ትንፋሽሽ ምንሽ እቺ ታክል ያስታውቃል። ግን ከፈታችሁ ነው እንደዛ ማለት ነው። ካልፈታችሁ ስለማፋታት መጀመሪያ አታስቢው። ይኸውልሽ የተያዘው ልጅ ነው። እቃ እንዳይመስልሽ። እስካሁንም ባንቺ በኩል ስለሆነ አንቺ ስለያዝኩ ነው ታግሼ ተቀመጥኩት እዚህ ቤት። አንቺ ትያረረ ማለት ነው። ሳለ በለዛ ትንሽ ማውጣው ለፖሊስ ሄዶ ማመልከት አቅቶ እንዳይመስልሽ። ሰውየው ደውሎ ስላስፈራራን እንጂ እስካሁን ዝም ብዬሽ ታግሼሻለሁ። ደውሎ ስላስፈራራንና ለፖሊስ ምናምን ብትሉ ገላችኋለሁ ስላለን ትላንትና እንደዛ ብሎ ነበር። እንደዛ ነው። እሺ ልቀበል። ባሽ የምትቀመጪ ቁሚ። የት ነው የምትቀመጪው? ቁሚ። እነሱ ራሱ እንዳይመጡሽ ነው እየረኩልሻለሁ። ከዚህ በኋላ ግን እግዚአብሔር አይማረኝ። ነግሬሻለሁ። ለምን ወላስ ከሲታገሱት እና የሆነ በጣም የዋስ ይመስል ነበር። ምንም ኤፍ የሚል ነው። አንተ ደግሞ በእናትህ ምን ደልክ ያለፈው አይደል? 63 መጨረሻው 99 ቤት አላውቀውም። አንቺ በቃ የቀልድ ነው የምታረጊው አይደል? እናንተ ድምጽ ማለት እንዳታሰሙ። አንቺ ግን ይሄ ከፈታች ምትለበለ ደውል ታክል እግዚአብሔር ነግሬሻለሁ። ያው ሄሎ 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 አቤት ይሰማል። ሰላም ነው? ኤፍሬም ነው? ኤፍሬም ነው? ልጁ እንዴት ነው?
የት ነው ልጁ? አሁን የት ነው ያለ ልጁ? ምን ፈልገህ ነው ደወልከው? አዎ ምን ነበር አልከኝ ኤፍሬም? የለም እሺ ቆይ የሆነ ነገር እየጠየቃት ከሷ የሚፈልገው አንድ ነገር አለ ማለት ነው። ይሄ ደግሞ ጥሩ ለኛ ማለት ነው። ይኸውልሽ የሚጠይቅሽን ነገር ትነግሪናለሽ፣ እናዘጋጅለታለን፣ ይዘሽ ትሄጃለሽ፣ ታገኘዋለሽ። ከዛ ደግሞ ልጁን ይዘናት ይዋልሽ። ልጁን ደግሞ ይዞ ይምጣ። አይ በቃ ነው ልጁን ይዘህ ምጣ ማለት ነው። ስለሱ ቆይ እናወራበትና አሁን ግን የሆነ እቃ ምናምን የሚለው ነገር አለ። አይ ገብቶሻል? እሱን መረጃ አገኘችሁ። በቃ ለውጣኔ አረባከሽ መረጃ ልጅ አስገባ ተቀመጥ እዚሁ ከፍታ ሴጣን ስታስጠላ እንጂ ህፃን ላይ ና ዝጋው ማትረባ አሁን እኛ የምናደርገው ማለት ነው ያላት ነገር አለ የተባለችውን ትናገር ይላችሁ እንደ አማራጭ ማለት እኔም ማቀርበው አንድ ሀሳብ አለ። ሰውዬው እንዳያውቅ እኛ ከኋላ ሆነን እሷን እያስከተልን የሆነ ነገር እሱን ለመያዝ እንደምንሞክር የጠየቀው ነገር ምንድነው? ይፈረቅ አቅማት ነግረንም እሷ ኬክም በለን ፌክም ቢሆን ሚላትን ነገር ወይም ደግሞ እሷ ጋር ሊኖር ይችላል ሚላት ነገር ማለት ነው። እሱን ይዘን እናገኘዋለን፣ እንይዘዋለን፣ በፖሊስ እናስይዛለን፣ ሲቪሎች ይዘን እንሄዳለን። ሌላው ደግሞ ልጁን አንድ ነገር ልጁ መመለስ አለበት። መጀመሪያ ልጁ መመለስ አለበት። እሱ ራሱ ከመያዙ በፊት ልጁ መመለስ አለበት። እሱ እንደተያዘ ሲውል ከኋላ ከጀርባ ያለው ሌላኛው አካል ልጃችን ላይ ጥቃት ሊፈጽም ይችላል። ልጁን ይዞ እንዲመጣ የሆነ ነገር ትፍጠርለት ነው ማለት ልጁን መጀመሪያ ልጁን እንዲያመጣና ይሄን ይዛ የምትሄደው ነገር ይዤ የምመጣውን ነገር እንድሰጥ ከፈለክ ልጁን ይዘህ ሆናና ልየው። እኛ በዛ አጋጣሚ መያዝ አለብን። በዚህ ብቻ ነው አስቢ ልጁን እንዴት አድርጋ እንደምትቀበለው አስቡ።